ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እየተመኘሁላችሁ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡ እያልኩኝ ጽናት ምዕራፍ 2 ክፍል 11 ዛሬ ያበደ እንደነበረ ሁላችሁም ጋር ተስፋ አደርጋለሁ። የራሳችን ሀሳብ ሰጠት ከኮሜንት ጋር እያደረግን እንሄዳለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ቪዲዮ እንግዲህ ኪራ ከእስር ቤት ተፈቷል። በጣም ብዙ ፋሚሊዎቹ እንግዲህ ተሰብስበው ደስታቸውን እየገለጹ ብቻ ብዙ ደስ የሚሉ ነገሮችን አይተናል። በተለይ ደግሞ የሄኖክ መያዝ ብዙ ነገሮችን ያወጣል ብለን እናስባለን። እንደ አንድ ወንጀለኛ እንግዲህ እዛ ቤት ውስጥ ያሉት በሙሉ ወንጀሉ ማን ፈጸመው ማን ተባበረ የሚለው እስካሁን ድረስ ግልጽ አይደለም። ቤቲም ትሁን ሄኖክም ይሁን እንደገና ያኛው ማንኛው እንደሆነ ብቻ በማይታወቅ መልኩ በላይን የገደለው ሰው እስካሁን ድረስ ስላልታወቀ ግዴታ ኪራ ነፃ የሚወጣበት መንገድ ምንድነው? የነሱ መያዝና የወንጀለኛው መታወቅ ስለሆነ ይሄም ደስ የሚል ነገር ነው። በዛሬው ቪዲዮ እንግዲህ ሄኖክ ወደ እስር ቤት ተወስዷል ማለት ነው። መርማሪውን በዚህ አጋጣሚ ሳላደንቅ አላልፍም። በጣም ጎበዝ ታታሪና በጣም አስተዋይ በቃ ነገሮችን እያወጣ ያለ የሚገኝ ሰው ነው። እንግዲህ ከኮሜንትም ቀልቀል እያደረግን እንሄዳለን። ኪራ በመለቀቁ እንደኔ ደስ ያለው ማን ነው ትላለች እህታችን። ሁላችንም በጣም ደስ ብሎናል። ምክንያቱም ያው አንዳንድ ጊዜ ኦዲየንሶች ስንባል ሁሉ ነገር በአንድ ቀን እንዲሆን እንፈልጋለን። ግን ደግሞ ሁሉም ስቴፕ አለው። ለፍተው ደክሞ ስለሆነ ቪዲዮ ወደኛም ያመጡት ማንም ሰው ሳይንገላታ አየር ባየር ተጠርጣሪ እስከተባለ ድረስ በአካል እንኳን ማንኛውም ሰው ዛሬ ታይዞ ዛሬ አይፈታም አይደለ? ስለዚህ ትግስት የሚባል ነገር ሊኖራችሁ ይገባል። ይሄ ምንም ድራማ ቢሆን የገሃዱ ዓለም እውነት ነው። በአሁኑ ሰዓት ወንጀለኛ ዘና ብሎ እየሄደ ምንም ያላጠፋ ነው እየታሰረና እየተቀጣ ያለው። ስለዚህ የገሃዱ ዓለም እውነት ስለሆነ ማመን አለብን ማለት ነው። በላይን የገደሉት ቤቲና ሄኖክ ናቸው። እንግዲህ ሳስበው ከኮሜንትም ተነስቼ እንደዛ አይነት ግምት እገምታለሁ ማለት ነው። ጠበቃና ኪያን አጣምሩልን ይላል። አዎ በግድ ጠበቃና ኪያ መርማሪና ቤቲ መጣመር አለባቸው። እውነት ለመናገር ማለት ነው። ቤቲ ሳትሆን ሀና ይቅርታ፣ ቤቲ ደግሞ ቤቲ ምን በወጣው ትሄድ መርማሪ ከወንጀለኛ ጋር ሀናና መርማሪ መጣመር አለባቸው። ኪራ በመለቀቁ እንደኔ ደስ ያለ መርማሪ ጆ ትችላለህ ስልህ ዋው የኔ ጀግና አውሬዎቹ መነጠካቸው ይላል። እውነት ነው። የምሩ ልጅ ፊቱን አሳዩን። ይሄ ጥሩ ጥያቄ ነው። በእውነት በጣም ጥሩ ጥያቄ ነው። አሻንጉሊት ናት አለቻት ከዛ አንዷ ከታች። አይ እናንተ ኮሜንታቶች እኮ አትኮምቱ ማለት ነው። ሰኒ በዚህ ስላየኋት በጣም ደስ ብሎኛል። ሰኒ አትኖርም ብዬ ደብሮኝ ነበር። ኪራንም ከእስር ቤት ስለተፈታ ደስ ብሎኛል። እውነት ለመናገር አው ልክ ነሽ ሰኒ። ካሁን በኋላ በሁለቱም ክፍል ትቀጥል ይሆናል ወይ ደግሞ ከዚህኛው ትወጣ ይሆናል። በመጨረሻ ክፍል እንግዲህ ኪራ ከተሰበሰበ በኋላ ወይ ነው በዚሁ ልትቀጥል ትችላለች። ግን ታውቃላችሁ ጽናት እንግዲህ ያው ለሶስት ተከፈለ ማለት ነው። ላይክ እና ሼር ሰብስክራይብ አትርሱ። ገና ዛሬ ደስ ብሎኛል ኮመትኩ። ምክንያቱም ኪራ ስለተፈታ እስኪ እንደኔ ደስ ያለው ይላል። ኪራ ስለተፈታ ደስ ብሎኛል። በጣም ብዙዎቻችሁ ያው ስለ ኪራ ነው። ሀኒና እና ኪያ ብቻ ኪራ ስለወጣ እንደኔ ደስ ያላችሁ። አሁን ገና ምዕራፍ 2 ከገባ ደስ ያለኝ ያው ግድ እኮ ነው። ፈተና ከሌለ ሰላም የለም። ሁል ጊዜ ደስታን ብቻ ነው አትፈልጉ። ሀና የኪራ እህት ናት የምትሉ ዋት እውነትሽን ነው። እንዳው ጠርጥር እንዳትመነጥር። በእውነት ይሄ ነገር ያጠራጥራል። ልክ ነሽ። ምክንያቱም እሱ እናቷን ነው የማታውቀው እንጂ አባቷን ማወቅ የለባትም እንዴ? አባቷ እኮ አለ። አባቷ ማለት ከእንጀራነቷ ጋር ሆኖ እንደዛ ነገር መሰለኝ። አይመስለኝም። እናቷን ነው የማታውቃት። ስለዚህ የኪራ እናት ለብቻዋ ወለደች ልትሉ ነው? አላውቅም። የማይሆን ግምት ነው። ሀና የኪራ እህት መሆኗን ይወቅልን እንዴ? በምን ታምር ነው የሱ እህት ልትሆን የምችለው እንዴ? እህቱ ናት እንዴ እያላችሁ ነው ብዙዎቻችሁ። በምን ተአምር ነው የምትሆነው? የአባቱ ልጅ ብትሆን ኦኬ። አባቱ ያው በየቦታው ስለወለደ
አይደንቅም። ሁለት ልጅ አመጣ። ያው ግን እናቱ እንዴት እናቱ ሄዳ ወልዳ ነው? አልገባኝም። እኔ እስቲ እንግዲህ ከሆነም እናያለን። ኪራ ነጻ ስለወጣ ደስ የሰኒ የጸጉር ስታይል ያሁኑ አያምርባትም። የበፊቱ ነበር ምርጥ። ኧረ በጣም ነው ያማረባት። አላወቅሽም ማሪ? በጣም ነው የሚያምረው። እኔ አሁን የወደድኩት ጸጉሯ ጭንቅላቷ ምናምን እንዴት እንዳማረኝ የምር። ልጁ ማለት ጨርቅ ረበሳቅ። ኪራ ነጻ ስለወጣ ማን ነው ደስ ያለው እንዴ? ሀና ኪራ እህት ወንድም ናቸው እንዴ? ቀሞች እስኪ ምን ትላላችሁ ይላል። ማለት ምን ያመለጠኝ ነገር አለ እንዴ? ድራማው ላይ እየሰማሁት ስራ እየሰሩ ነበር። ኪራ ስለመጣ ደስ ብሎኛል ቅሞችዬ። ይሄ ድራማ ለካ በኪራ ነው የሚደምቀው። ደግሞ ለተመልካች ያላችሁ ክብር በጣም ደስ ይላል። ኪራ መንፋቱ ደስ ብሎ የመጀመሪያ ነኝ። እሺ ሄኖክ ስለተያዘ ደስ ያለው ስሮጥ ነው የመጣሁት። ኪራዬና ጺን አይቼ ስለተፈታ ደስ ብሎኛል። ምሩ ግን ዴቭ የኔ ፍቅር እያለ ይጃጃላል። አንቺ ወልደሽ ናሆም ግን በደም ሰመረበት። ኧረ ያንቺ ስከፋ። ለምን ነው ግን ካቆመበት የማይጀምሩት? ለማንኛውም ኪራ ነጻ ስለወጣ ደስ ብሎኛል። ካቆመበትማ ነው የጀመረው እኮ። ተንታቶባቸዋል ይመስለኛል። አሁን ምክንያቱም አሁን በጽናት ሌላ ክፍል ስለተከፈለ በየቀኑ እየተለቀቀ ስለሆነ ግራ ገብቷቸዋል ይመስለኛል። አሁን ልጅ ትራስ ነው የምትሉ ኪራ ኧረ ምሩ ጨርቁን አሰቃየች። ቅዱስ ይመለስ። የምር ልጁ ጨርቅ ናት። እስካሁን ኧረ አሳዩን። እናንተ እኮ ማለት በጣም ታጨናንቁት። አሁን እንደገና ለልጅ ሌላ እንትን መውጣት አለባቸው እንዴ? ሌላ ወጪ ልጅ ታውቃላችሁ። ልጅም እኮ ሲመጣ ይከፈለዋል እንዴ ለሁሉ ነገር። ከነሱ መካከል የወለደ ቢኖር አንዷን ያው በትንሽ ብር ያሳትፉ ይሆናል። ዝም ብሎ ልጅ እኮ አይቀረጽም። ስለዚህ ተዋቸው፣ አታጨናንቁ። አንዳንድ ጊዜ ዝም ብለን አየት ባላየ ማለፍም የሚባል ነገርም አለ። ይሄ ሁሉ እኮ በጣም ብዙ ወጪ አለው። በነገራችን ላይ ፊልም ድራማ ሲባል እንደዚህ በቀላል ነገር ብርቅ አድርጎ የሚሰራ ይመስለናል፣ ግን በጣም ብዙ ውጣ ውረድ አለውና ስለዚህ ብዙ አትጫኗቸው። ባልጠፋ ሰዓት አንድ ላይ ለቀቃችሁ። ምሳሌንም አንድ ላይ ምን ነው እስቲ ማናችሁ ቀድማችሁ አያችሁ? እኔ ጽናትን ከብዙ ትግስት በኋላ አላህ እኮ የልቤ መሻት ሞላልኝ የምትሉ ቀን ያቀርብላችሁ። አሜን። ደስ ጽናቴ ቀሚስ ስትለብሺ እንዴት እንደምታምሪ ታዲያስ! በጣም ኪራዬ ስለተለቀቀ ደስ ብሎኛል። ኪራ ስለተፈታ ደስ ብሎኛል። ሰኒ በድራማ ስላልወጣች ወደዛኛው ድራማ ብቻ እንኳን አልሆነች ሰኒዬ። አዎ ሰኒ መግባት አለባት። እንደውም ማነው ሀና የኪራ እህት የምትመስለው? ኧረ እናንተስ ዛሬ ደግሞ ቀኑ ሙሉ ኪራ። አሁን በቃ በዚሁ ይቀጥላሉ እነሱ ያረጓታል እህቱ። ዝም ብላችሁ ጠብቁ። በነገራችን ላይ ኮሜንት ራሱ ነው አሁን ይሄ አንዱ ድራማ እየወለደላቸው ያለው ብዬ አስባለሁ። 3 አረጉት። በጣም ነው ዳይሬክተሩን ሳላደንቅ ማለፍ አልፈልግም። በዚህ አጋጣሚ 3 ድራማ አረጉት። ትንሿ ተገነጠለች። አሁን ደግሞ ሰኒና ክብሮም ይመጣል ብዬ አስባለሁ። የቀወጠ ሊሆን ነው ማለት ነው። እና ናቲና ቅዱስ ጆከር ቢኖሩ ደስ ይል ነበረ። በዚህ ምርቃት በጣም የምር መኖር ነበረባቸው። ሄኖክ ሚስት ተገኝቷል። መርማሪ ጆ ግን ይመቸው። ኪራ ስለተፈታ ደስ ብሎኛል። አብዛኞቹ ኪራ ስለተፈታ ደስ ብሎኛል። ሁላችንም በጣም ደስ ብሎናል። አረ ወገን ፍሩ። ሀና የነ ኪራ እህት እንዳትሆን ሰውየው እኮ የመንደር አውርታት ዶር ነው። እና ታዲያ እናትና አባቷን አባቷ ያለ መስሎ ነበረ። እኔ እንጃ ብቻ አላቅም ሊሆን ይችላል። ግን ምንድነው ነገሩ? የምሩን ልጅ አሳዩን። ዛሬ የምሩን ልጅ አሳዩ ነው በሙሉ ኮሜንቱ ማለት ነው። ሀና ኤዱን ግን ነፍሳቸው አይማር። በጣም ኪራስ የምር ነፍሳቸው አይማርም እንዴ? ጠበቃንና ኪያን እኮ አላስወራሏቸው። ወይ የሆናችሁ የተመታችሁ ልጆች ማለት ነው። በዛ ላይ ደግሞ የነኒና ፍቅር ደስ አላላችሁ? በጣም ደስ የሚል ፍቅር አላቸው እውነት። ሄኒ ሰው ገለ ከሆነ ለመኖር የምታቅደው ታምር ነው። በጣም ሀና የነ ኪራ እህት ናት። የምር ልጁ እያሳሰቀ ሀና የኪራ እናቱ ልጅ ናት፣ እህቱ ናት። የአማን ምስጥ ብሎ ቤቲን ሲመክር ቶሚ ጄሪ ሲመክር ለማንኛውም በጣም የሚገርም ነው የዛሬው ክፍል። ደስ የሚል ብዙ ነገሮች አሉት። በቃ የሆነ ሀገራችንን እናስታውሰናል፣ ባህላችንን እናስታውሰናል። አንድ ላይ መብላትን ተሰባስቦ በዛ ላይ ደግሞ የጓደኝነት ጥግን መታገልን አይተንባቸዋል። በአሁኑ ሰዓት ታውቃላችሁ ብዙ ሰው ትቷችሁ ነው የሚሄደው። የሆነ ነገር ባገኘ ቁጥር ላሽ ነው የሚለው ከእናንተና
ክፉን ጊዜ አብሮ መጋፈጥን አሳይተውናል እና ቀጣይ ምን ሊኖር ይችላል በቀጣይ በክፍል 12 እስከምንገናኝ ድረስ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው። ከቻላችሁ ኮፒ ሊንክ አድርጉልኝ ማሮቼ። ባይ